ለተከታታይ 2 ዓመታት በደመቀ ሁኔታ ተከብሮ አልፎ በዘንድሮ ዕለት ደግሞ ለሶስተኛ ጊዜ የሚካሄደው የአላፋት ዝማሬ እጅግ ትልቅ የሆነ ተቃውሞ እየገጠመው ይመስላል። የአላፋት ዝማሬ በዘንድሮ ዕለት መካሄዱን አስመልክቶ በርከት ያሉ ጥያቄዎችም እየተሰነዘሩ ይገኛሉ። የአላፋት ዝማሬ ይቀር ይሆን? የጃንደረባው ትውልድ ምላሽም እየተጠበቀ ነው። የጃንደረባው ትውልድ የሚባለው ድርጅት ዓላማውና ተልእኮ እንዲሁም ደግሞ ርዕዩ ምንድነው? አሁን ባለንበት የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶት ምንድነው? እንዲሁም ደግሞ ይህ የአላፋት ዝማሬ ከነ ፓስተር ዮናታን ወይም መልካም ወጣት የተኮረጀ አለመሆኑንስ በምን ማረጋገጥ ይቻላል? በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ ደምቆና በሎሽን ተለቅልቆ መዘመር ነው ወይንስ ደግሞ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው? በዚህ ሰዓት ይህ ድርጅት የማን ነው? ከአጥማቂያን ቡድኖች እንዲሁም ደግሞ ግለሰቦችስ በምን ይለያል? ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የዝግጅት የመረጃ ሰዓታችን አንድ እጅግ ትልቅ ውዝግብ እየፈጠረ ያለን ጉዳይ ልናነሳላችሁ በመግቢያችን ላይ ያነሳናችሁ ጥያቄም ቢሆን ይህ በዘንድሮ የሚካሄደውን የአላፋት ዝማሬን በተመለከተ ከብዙሃኑ በርከት ካሉ የዘንድሮን የአላፋት ዝማሬን በተመለከተ ከአንዳንድ አካላት ከቅድስት ቤተክርስቲያናችን አገልጋይ መምህራን ጭምር የተነሳ ጥያቄን ጠቆም አድርገናችሁ ነበር በመግቢያችን ላይ ያለፍ ነው። ታዲያ ለነዚህ ጥያቄዎችም በርከት ያሉ የቅድስት ቤተክርስቲያናችን ምእመናን አገልጋዮች በርከት ያሉ ግለሰቦች ምላሽ እየሰጡም ይገኛሉ። እንደሚታወቀው እንግዲህ በዘንድሮ ዓመት ታኅሳስ 28 ቀን ለሶስተኛ ጊዜ የአላፋት ዝማሬ በደመቀ ሁኔታ ሊከበር ዝግጅቶች ተጀምረዋል። ታዲያ በዘንድሮ ዓመትም ይህ የአላፋት ዝማሬ የዘንድሮ ዓመት ይህ የአላፋት ዝማሬ ተቃውሞችን እያስተናገደ ይገኛል። ይህ ልደትን በባለ ልደቱ ቤት ተብሎ በዝማሬ እንዲከበር የተደረገው ታኅሳስ 28 ቀን የሚካሄደው የአላፋት ዝማሬ በዘንድሮ ዓመት በመግቢያችን ላይ ያነሳናቸው ጥያቄዎች ከአንዳንድ ግለሰቦች እየተሰነዘሩበትም ይገኛሉ። ምክንያቱ ደግሞ የአላፋት ዝማሬ በደመቀ ሁኔታ መከበሩ ያስጨነቃቸው ግለሰቦችና አካላት በአሁኑ ሰዓት ጥያቄዎችን እያነሱ ይገኛሉ። ከጥያቄዎቹ መካከል እንግዲህ ለመጥቀስ ያህል በመግቢያችን ላይ እንደተናገርናቸው የጃንደረባው ትውልድ የሚባለው ድርጅት ዓላማውና ርዕዩ ምንድነው? እንዲሁም ደግሞ ተልእኮስ ምንድነው? ሲሉ የቅድስት ቤተክርስቲያናችን መምህር የሆኑት አባ ገብረ መድኅንም እኚህን ጥያቄዎች አንስተዋል። እንግዲህ አባ ገብረ መድኅን በፌስቡክ ገጻቸው ላይ እንዳሰፈሩት ሀሳብ ከሆነ የዘንድሮን የአላፋት ዝማሬ በተመለከተ እንግዲህ በርከት ያሉ ጥያቄዎችን ነው ያነሱት። ከጥያቄዎቻቸው መካከልም እንግዲህ የጃንደረባው ትውልድ ምንነትና እንዲሁም ደግሞ ይህ ድርጅት ለምን የጃንደረባው ትውልድ ተባለ የሚሉ ጥያቄዎችንም አንስተዋል። ከዚህም ባለፈ ደግሞ የአላፋት ዝማሬ ልክ መልካም ወጣት እንደሚያደርገው ወጣቶችን ሰብስቦ ከማስተማርና እንዲሁም ደግሞ ከመስበክ የተለየ ምን አይነት አቋም አለው? ከዛስ የተኮረጀ ላለመሆኑ ምን ማስረጃ አለን? ነጭ መልበስስ ለምን አስፈለገ? በአሁኑ ሰዓት ለቅድስት ቤተክርስቲያናችን የሚያስፈልጋት ጥቁር ለብሶ መገኘት ነው በማለትም ጥያቄዎችን እየሰነዘሩ ይገኛሉ። ከዚህም ባሻገር እንግዲህ ባነሱት ጥያቄ መሰረት ወጣቶችን ከሰንበት ትምህርት ቤትና ከቤተክርስቲያን ማህበራት እየነጠሉ እየወሰዱ ለብቻ
ቤተሰቦቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙስ ምንድን ነው? በዚህ 2 ዓመት ይህንን ያክል የቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳስ ጆሮ ዳባ ልበስ ብሎ ድርጅቱ ይህንን ጉዳይ ዝም ማለትስ ለምን ፈለገ? በሙሉ ልብ የኦርቶዶክሳውያን መሆኑ ወይንም ደግሞ በስተጀርባው የቤተ ክርስቲያን ጠላት ያደራጁት አለመሆኑንስ ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መግለጥ ወይንም ደግሞ ይህ ድርጅት ራሱንም ማሳወቅ አለበት ሲሉ የጃንደረባው ትውልድን በእጅጉ ገስጸዋል። እንዲሁም ደግሞ ድርጅቱ ራሱን ይግለጥ፣ ለነዚህ ጥያቄዎችም መልስ ይስጥ ሲሉም በፌስቡክ ገጻቸው ላይ አስፍረዋል። ታዲያ እኚህንና ሌሎቹ ጥያቄዎችን በተመለከተ በርከት ያሉ ግለሰቦችም በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ ምላሾችን እየሰጡ ይገኛሉ። በአላፋት ዝማሬ ላይ የተነሳው ተቃውሞ ያልተዋጠላቸው በርከት ያሉ የቅድስት ቤተ ክርስቲያናችን አገልጋዮች ምእመናን ከየአቅጣጫው ነው እንግዲህ ለነዚህ ጥያቄዎች መልስ እየሰጡ የሚገኙት። ከመልሶቹ መካከልም እንግዲህ እኛም አንዳንድ ለነዚህ ጥያቄዎች ትክክለኛ መልስ ይሰጣሉ ብለን ያሰብናቸውንም ምላሾች ይዘንላችሁ መተናል። እንግዲህ አንድ ምእመን በፌስቡክ ገጹ ላይ ባሰፈረው መሰረት እንግዲህ ይህንን ጥያቄ በተመለከተ ወይንም ደግሞ የአላፋት ዝማሬ ላይ በተነሳው ተቃውሞ ላይ እንግዲህ በሰጠው አንድ ምላሽ የአላፋት ዝማሬ ስለቆመ የሚቆም የኦርቶዶክሳውያን ሞትና ስቃይ የለም። በፈተና ውስጥ ሆኖ ደግሞ እግዚአብሔርን ማመስገን ከአባቶቻችን የተማርነው ነው። ስለዚህ ዝም ብለን መዘመራችንን እንቀጥል፣ እግዚአብሔርን ማመስገናችንን እንቀጥል። ይህ ምስጋና ነገ የሚያሰጠን ወይንም ደግሞ የምናገኘው ሽልማት ትልቅ ሊሆን ይችላል ሲል አንድ ኦርቶዶክሳዊ ምእመን ለዚህ ጥያቄም ድንቅ የሆነ ምላሽን ሰጥቷል። እንዲሁም ደግሞ በቅድስት ቤተ ክርስቲያናችን ቅርብ የሆኑ አካላትም ጭምር ስለዚህ ጉዳይ ሀሳብ አስተያየታቸውንም አስፍረዋል። በሰጡት ምላሻቸውም እንግዲህ የዘንድሮ የአላፋት ዝማሬ ይቅር ብላችሁ ለምታነሱት ጥያቄ በማለትም አንዲት ማርያማዊት ሄኖክ የተባለች እንስትም ዘለግ ያለ ጽሑፍ ለዚህ ጥያቄ ምላሽ ይሆን ዘንድ አስፍራለች። እንዳሰፈረችውም መልእክቷ ከሆነ እንግዲህ አሁን ባለንበት አስጨናቂ ጊዜ በአንዳንድ አካባቢዎች በኦርቶዶክሳውያን ላይ እየደረሰ ያለው መከራና እንግልት በእርግጥም የጋራ ቁስላችን ነው። እንዴት ዝማሬ ይደረጋል የሚለው ጥያቄ የልብ ስብራት መገለጫም ይመስላል ስትልም ተናግራለች። ይሁንና የኛ ምላሽም የቤተ ክርስቲያንን ተልእኮ የሚያንጸባርቅ እንዲሁም ደግሞ ከጥንት አባቶቻችን የመጣ ታሪካዊና መንፈሳዊ ምላሽ መሆንም አለበት። ቤተ ክርስቲያን መቼም ቢሆን በመከራ ፊት ተንበርክካ አታውቅም። ምላሿም ቢሆን በጠላት ፊት አንገትን ደፍቶ ዝም ማለት አይደለም። የኛ ታሪክ ወይንም ደግሞ የኛ እምነት የሚጠይቀው ፍጹም የተለየ ጽናትና ድፍረትን ነው። በገዳዮቻችን ፊት ጭራችንን ቆልፈን ተሸናፊ ሆነን አንታይም። ይልቁንም ከኛ ጋር ያለው ከእርሱ ጋር ካለው ይበልጣል የሚለውን የእግዚአብሔርን ቃል እየመሰከርን በድፍረት መዘመርና መጸለይም ይገባናል እንጂ የክርስትና ታሪክ በአንዲት ጽኑ እምነት የተመሰከረ እንዲሁም ደግሞ በተቃውሞ ፊት የጸና የድል ታሪክ ነው። በተለይም ክርስቲያኖች በንጉሳዊ አገዛዝ ስር በከፍተኛ ጭቆናና ስደት ውስጥ በነበሩበት ጊዜ ምላሻቸው ዝምታና አገልግሎት ማቆምና ሀዘንተኛ ሆኖ መቆዘም ሳይሆን የበለጠ መዘመርና መጸለይ እንደነበር ልናስተውል ይገባናል። በታሪክ ውስጥም ክርስቲያኖች በከፍተኛ ሁኔታ ያሳደዱ እንዲሁም ደግሞ ንጉሶችና እንዲሁም ነገስታቶች እንደነበሩ አንዘንጋ። ከነዚህም መካከል በ4ኛው መቶ ክፍለ ዘመን እንግዲህ የነበረችው የአርዮሳዊት ንግስት ዮስቴና አንዷ ናት። ንግስት ዮስቴና በምዕራብ ሮም ግዛት ገዢ የነበረች ሲሆን በጊዜውም የኦርቶዶክሳዊት የነበረችውን ሚላን ቤተ ክርስቲያን አርዮሳዊት ለማድረግ ከፍተኛ ጫና አድርጋ ነበር። ታዲያ በታላቁ ቅዱስ አምብሮስ ዘሚላን ይመራ የነበረውም ኦርቶዶክሳዊ ምእመን የቤተ ክርስቲያንን ንብረትና መብት ለመከላከልና ለመጠበቅ ከመንግስት ጋር የከረረ ፍልሚያም ውስጥ ገብቶ እንደነበር እናስተውል። ይህንንም ታሪክ ያስረዳናል። ንግስቲቱም ዮስቴና ወታደሮቿን
ወታደሮችን ልካ ቤተክርስቲያንን ለመያዝ ስትሞክርም ምእመናኑ አገልግሎትን አቋርጦ አልሸሸም ነበር። ይልቁንም ቅዱስ አምብሮስ ከምእመናን ጋር በመሆን ቤተክርስቲያን ውስጥ በጾም በጸሎትና በህብረት ዝማሬ ጸንተው ነበር። በአሁኑ ሰዓትም ቢሆን በዚህ ወቅት አሁን በወገኖቻችን ላይ በየአካባቢው የሚደርሰውንም እንግልት ለመከላከል እንዲሁም ደግሞ መፍትሄ ለመፍጠር ወይም የመፍትሄው አንድ አካል ለመሆን ሁሉም በከፍተኛ ድምጽና በህጋዊ መንገድ ማቅረብና ፍትህን መፈለግ የሞራል ግዴታችን ነው። ሆኖም ግን የህብረት ዝማሬ ጸሎትና አገልግሎት መቋረጥ ማለት ግን ለመከራው መሸነፍ ነው። ቤተክርስቲያን በመከራ ውስጥ ሆና ስታመሰግን ፈተናው ራሱ ለኃይልና ለበረከት በር ይሆናታል። በዓላትንና የህብረት ጉባኤን ለማቋረጥ መሞከር ወይንም ደግሞ የዓለም ጭንቀት ከእግዚአብሔር ምስጋና በላይ ማስቀደም ማለት እንደሆነ ልንዘነጋ አይገባንም። እግዚአብሔርን የሚያስከብረው የእኛ ዝምታ ሳይሆን በችግራችን ውስጥ ሆነን በእምነት የምናቀርበው የህብረት ዝማሬ መሆኑን አንዘንጋ። በህመም ውስጥ ሆኖ የሚያመሰግን ሰው እምነት የጸና ነው። በተመሳሳይ ደግሞ በጥቃት ስር ሆና የምትዘምር ቤተክርስቲያንም መንፈሳዊ ኃይልንና የማይናወጥ ጽናትን ታሳያለች። የምናደርገው የአላፋት ዝማሬና ማንኛውም የህብረት አገልግሎትም ቢሆን ለወገኖቻችን የብርታት ምንጭ፣ ለዓለም ደግሞ የቤተክርስቲያንን ጽናት ማሳያ መድረክ እንጂ የምንነቃቀፍበትና የምንከፋፈልበት ሊሆን አይገባም። እውነተኛው የመንፈሳዊ ብልሃት መከራ በበዛ ጊዜም ጌታ ሆይ ከኛ ጋር ያለው ኃይል የዓለምን ኃይል ይበልጣል እያልን በበለጠ ኃይል ተሰብስበን አንድ ሆነን ተግተን መጸለይና ዝማሬን ማቅረብም አለብን። የኛ ዓላማ በዓሉን በስጋዊ ደስታ መፈጸም ሳይሆን በመንፈሳዊ ህብረት ኃይልን መገንባትና የምስጋናን መስዋዕት ማቅረብ መሆንም አለበት። የገና ዝግጅት አገልግሎት የክርስቶስን ብርሃን ለጨለማው ዘመን የምንመሰክርበት ወሳኝ መድረካችን ነው። አገልግሎት ይቋረጥ የሚሉ ወገኖችም ምክንያቱን ከመንፈሳዊ ይልቅ በስሜት ላይ የተመሰረተ አድርገውታል። የዕለት ኑሯችንንና ስራችንን ሳናቋርጥ እየኖርን በገና ዝማሬ ጸሎት ላይ ብቻ እንቃወማለን ማለት እውነተኛውን የሰማዕትነት የጸኑ አባቶቻችን መንገድ አይደለም። የወገኖቻችንም ስቃይ የጸሎቶቻችን ጽናቱ እንጂ ዝማሬያችንን ማቆም ሊሆንም አይገባም። የህብረት ዝማሬ በፈተናና በግፍ ውስጥ ያለን ምእመናንን እርስ በርስ የሚያበረታታ እንዲሁም ደግሞ ተስፋን የሚያድስና እግዚአብሔርን ቸርነት የሚያስታውስ መንፈሳዊ ጋሻ ሊሆነን እንጂ ስለዚህ ዝማሬያችንን አናቋርጥም፣ በድፍረት እንቀጥላለን። ይህንንም የምታነሱ አካላት እንዲሁም ደግሞ ትችትንም የምትሰነዝሩ አካላትም ከዚህ ጉዳያችሁ ተቆጠባችሁ፣ ዝማሬያችንን ተቀላቀሉ ስትል መልእክቷንም አድርሳለች። እንዲሁም ደግሞ ሌሎችም እንዲሁ በርከት ያሉ ሀሳቦችንና አስተያየቶችንም እየሰጡ ይገኛሉ። ይህንን ጥያቄ ለሚያነሱ አካላትም ምላሽን እየሰጡ ይገኛሉ። ይህ በዋናነት ነጭ በነጭ ለምን እንለብሳለን እንዲሁም ደግሞ ኢጃት ወይንም ደግሞ ኢትዮጵያዊ ጃንደረባ ትውልድ የተባለው ውስጥ ድርጅት ማን ነው ምንድን ነው የሚሉትንም ሀሳብና አስተያየቶች የሚመልሱ ምላሾችም እየቀረቡ ይገኛሉ። በአሁኑ ሰዓት እንግዲህ ዲያቆን ሄኖክ ኃይሌ ፈተና ውስጥ ገባ። የኢጃት ወይንም ደግሞ ኢትዮጵያዊ ጃንደረባው ትውልድም ትልቅ ፈተናና ተቃውሞ ገጠሞ በማለት በተለያዩ ማህበራዊ ሚዲያዎች እያሰራጩ የሚገኙ አካላትም ቢሆኑ ይህ የአላፋት ዝማሬ የአንድ ግለሰብ ብቻ አድርገው የሚቆጥሩ አካላትም ቢሆኑ ስለዚህ ድርጅትና ስለዚህ ማህበር ያልገባቸው አንድ ትልቅ ጉዳይ በመኖሩ ይህንን ሊያውቁትና ሊረዱት ይገባል እንላለን። ይህ ድርጅት ወይንም ደግሞ ይህ ማህበር ለቅዱስ ቤተክርስቲያናችን ትልቅ ስራን እየሰራ ያለ ማህበር መሆኑን መረዳት የማይፈልጉ እንዲሁም ደግሞ የማያውቁ እያወቁም ደግሞ እንዲገባቸው የማይፈልጉ አካላትም የሚያነሱት ሀሳብና አስተያየት ነው ብለን ልናልፈውም ይገባል እንላለን። የአላፋት ዝማሬ ይቀጥላል። እንዲሁም ደግሞ በዘንድሮ የሚካሄደውም የአላፋት ዝማሬ በርከት ያሉ መርሃ ግብራቶችንና ሁነቶችን እንደሚያሳየን እንጠብቃለን። ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስከምንገናኝ ድረስ እንግዲህ ሰናይ ጊዜ ለእናንተ ተመኘን።